በእናንተ ድረስ ትላለች። የዱባይዋ ሳራ ንግስት የጎጃሟ የማዳም ቅመም አሳዛኝ ድርጊት ፈጸመች። አሳዛኝ ድርጊቱ ምን ይሆን? ሳራ የ10 ልጆችን ገንዘብ እንዴት ልትበላ ቻለች? ከ14 ሚሊዮን ብር በላይስ ስደተኞችን እንዴት ልታጭበረብር ቻለች? አንዱ ስደተኛም ከዱባይ አናግራኝ ይዛ የመጣቸው የሙኒት ጓደኛ ሳራ ሲል ገልጿል። በዱባይ ላይ ወደ ግሪክና ወደ ካናዳ እንሸኛቸዋለን በማለት ከ14 ሚሊዮን ብር በላይ የተበሉት ግለሰቦች እሱንም ከኢትዮጵያ ቪዛ እየላኩም የዱባይ ዝውውሮችን የህገወጥ አዘዋዋሪነት የምትሰራው አልሳራና አልዱባይ የምትታወቀው ሙኒት እንዴት ይህን ድርጊት ፈጸመች? ሳራ የምናቃት በደግ ህይወቷ ነው ወይስ በማጭበርበሯ ነው ወይስ በመልካምነቷ ነው? እስቲ አንድ ድርጊቱን ከተፈጸመው ግለሰብ አንዱ እናስገባለን። የሚያሳዝን ታሪክ ነው። ምን ያህል ገንዘብ ለሱ አካውንት ላይ እንዳስገባ ጥያቄ እናቀርባለን ማለት ነው። ጋይስ ሼር፣ ኮፒ ሊንክ፣ ዱት ታፕታፕ እያደረጋችሁ አልሳራ የባህል ህክምናና ቅመም ላይ ሼር ኮፒ ሊንክ እንድታደርጉልን በአክብሮት እንገልጻለን። የዱባይዋ ንግስት ሳራም በዚህ ልክ የ14 ሚሊዮን ብር ገንዘብ ለምን አጭበረበረች? እንዲሁም በዱባይ ከኢትዮጵያ ወደ ዱባይ የጉዞ ውድድርነትን አዲያ ከዱባይ ወደ ካናዳ እንወስዳለን ብላ ከ11 ሚሊዮን ብር በላይ የተበሉ ንግስቶች። ወንድማችን ከባለ ሀብቱ አንደኛው ሲሆን አልሳራ የባህል ህክምናና የባህል ቅመማ ቅመም መሸጫ 14 ሚሊዮን ብር እንዴት ልትወስጃለች? ስደተኞችስ እንዴት አምኖ ሊሰጧቸዋል? አሎ ጤና ይስጥልኝ። አሳዛኝ እንዴት ነው? ድምጽ አይሰማም። እስቲ ድምጽን ከፍ አድርገህ ለአድማጮች ይበልጥ ብታሰማ። እንዴት ነው አልሳራ 1 ሚሊዮን 200 ሺህ ብር የሰጣት? ወደ ካናዳ ጉዞ ነው ወይስ በዱባይ ላይ የምታደርገው ቆይታ ላይ አስበህ ነው ይሄን ድርጊት እንድፈጸም ያደረጋችሁት? ወንድማችን አሎ አይሰማም። ድምጽ ኤርፖርት አድርጋል መሰለኝ። አሁንስ አይሰማም? ይሰማል። ቀጥል እስቲ። አልሳራ በዱባይ የምትገኘው እህታችን ከ14 ሚሊዮን ብር በላይ እንደሰጧቸው የ11 ሰዎች ይናገራሉ። ይሄ 14 ሚሊዮን ብር እንዴት ወደ ሰው አካውንት ላይ ሊገባ ቻለ? እሷስ የዱባይ ላይ በመልካም ስራና የተለያየ ስራ የምትሰራ የምትተዋወቅ ነች። እንዴት ነው ይህን ገንዘብ በመደራጀት የሰጣችኋት? ወንድማችን እንግዲህ ምንድነው ኡስማን፣ ይሄ ገንዘብ ወደ እሷ አካውንት ሲገባላት በተለያዩ የወንጀል ድርጊቶች ላይ የምትሳተፍ ልጅ ነች እቺ ልጅ እና እኛ ገንዘቡን ስናስገባ አዲስ አበባ ከሚገኘው በቢሮ በኩል የተለያዩ እቃዎችን ትሸጣለች እና እኛ ዱባይ እያለን ይህንን ገንዘብ በኮሰረት እነዚህ ጥቃቅን የሆኑ አዝመሪኖ ምናምን በእንደዚህ አይነት እቃዎች ነው ግብይት የምትፈጽመው እና አካውንቶቿ በአቢሲኒያ ባንክ እና በብርሃን ባንክ በተለያዩ አካውንቶቿ ነው እየገባ የነበረው ገንዘብ። እኛም እንግዲህ በዛ አካውንት ነው ያስገባ ነው ይህንን ብር 1 ኦኬ። አሳዛኝ ታሪክ ነው ከወደ ዱባይ የተሰማው አሳዛኝ ታሪክ። ሼር፣ ኮፒ ሊንክ፣ ታፕታፕ በማድረግ እንድታሳውቁን በአክብሮት እንጋብዛለን። የዱባይ ተከፍቷል። የክስ መዝገብ አልሳራ የሰራችው ወንጀል ምንድን ነው? ከዱባይስ ወደ ካናዳ የምትወስደው እንዴት ነው? ኢትዮጵያ ላይ ያሉ ግለሰቦችስ ይህን ክስ እንዴት ሊያቀርቡ ቻሉ? የ11 ሰዎች 14 ሚሊዮን ብርስ የት ገባ? ስራዋስ ምንድን ነው? በመልካም ስራዎችና በደግ ስራዎች ተሸፍኖ መምጣት ዱባይ ያሉ እህቶቻችን ላይ ያስፈርዳል ወይስ አልሳራ ቅመምስ የሰራችው ወንጀል ምንድን ነው? አንድ ከተበዳዩ 1 ሚሊዮን 200 ሺህ ብር የሰጣት ግለሰብ እንዲህ ሲል ይገልጻል። ጤና ይስጥልኝ ወንድሜ። አሎ አለቆ የኡስማን ንግግር ነው የሚያስቀኝ። አሎ ጤና ይስጥልኝ ወንድማችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንደው እኛ ኢትዮጵያውያን አጀንዳ አትጡ የተባለን ፍጡር ነን መሰለኝ።
ጭራሽ ዛሬ እንግዲህ ሳራ ባልትና የ14 ሚሊዮን ብር ከሙኒት ጋር ሆኖ ተባብሮ ወስዶብናል ወደ ካናዳ ወደ አሜሪካ እንደዛ በዱባይ አድርገን እንሸኛቸዋለን ብሎ መጥቷሉ። እንግዲህ እስቲ እንግዲህ እሷ መታውነቱን እስክትናገር ድረስ እኛ ያም ትክክል የምን ትክክል እንሰማለን፣ ችግር የለብንም። ምን አይነት ጉድ ነው? በቃ አጀንዳኛ አጀንዳና ጣማ ምስኪን ሰዎች ረብጣ ብሮችንና የተለያየ ገንዘብ የሚሰጡት ንግስቷ ሙኒትና አልሳራ የባህል ዕቃ መሸጫ በዚህ ልክ ውርደት መጥቷል። ዛሬም 14 ሚሊዮን ብር የገባበት የባንክ አካውንት መረጃ ሲኖረንና የተለያዩ የማዳም ቅመሞች ሀሳብ አስተያየታቸውን እንዲሰጡ ሼር፣ ኮፒ ሊንክ፣ ታፕታፕ በማድረግ እንድትተባበሩን በአክብሮት እንገልጻለን። አሎ የመጀመሪያ አድማጫችን ከላይ ያለው አድማጫችን የ14 ሚሊዮን ብር አንዱ ጤና ይስጥልኝ ይሰማል። እስቲ እንዴት ነው አልሳራ እንዴት ነው ያገኛት? ገንዘቡስ እንዴት ልታገኘው ቻልክ? እስቲ ቀጥል ወንድማችን፣ እንዴት ነው ልታስገባ ይቻላል? ከአንተ ጋር ድርድሯስ ምንድን ነው? ሳራ እሷን ያገኘናት በተለያዩ ጓደኞቻችን ነው። እዛ አካባቢ ትሰራለች የሚል ያው የስራ ሰዎች እንደመሆናችን መጠን በስራ ነው ያገኘናት፣ በተለያዩ ወዳጆቻችን ምክንያት ማለት ነው። ዱባይ አካባቢ ያሉ ወዳጆቻችን እና ይህንን ስራ ሲነገረን እንግዲህ ያው ሚዲያ ላይ የሚታየውን ነገር ነው የምታምነው እና ሚዲያ ላይ ባየናት ነገር በምትንቀሳቀሰው ነገር እምነት አደረብን። እንዲሁም በተለያዩ ጓደኞቻችን ስለመጣች ያንን እምነት በማየት ነው ወደዚህ ስራ ውስጥ ልንገባ የቻልነው እና እንደነገርኩ ቅድም ይህንን ገንዘብ ስናስተላልፍላት ኡስማን የሚገርምህ ነገር የተለያዩ እቃዎችን ነው እየሸጠች ያለችው። አዲስ አበባ ላይ ሌሎች ኤጀንቶች አሏት እንደዚህ የእህል ዘሮችን ምናምን እንሸጣለን በሚል ነው። ለአልሳራ ሼር ኮፒሊንግ አድርጎ አንዴ ወንድማችን ከተበዳዩ አንዱ አንተነህ ሼር እያደረጋችሁ ኮፒሊንግ እያደረጋችሁ አረብ ሀገር የሚበደሉ ድርጊት የሚፈጸምባቸው መልካምነትን ተደግፈው የተለያዩ ሰዎችን በሚያጭበረብሩ እዚህ ጋር የሚያለቅስ ምልክት የምትልኩ ሚት አድርጓቸው። ኩስ ኡመኩም ጋይስ ምንድን ነው? ቀጥሎ ወንድማ ይህንን ብር ስናስገባላት 4 ጊዜ ነው ተከፋፍሎ የገባው የብር በብርሃን ባንክ፣ በአቢሲኒያ፣ ገዳ ባንክ እና እንዲሁም ዘመን ባንክ ላይ አድርገን ያስገባንላት እና ይህንን ብር ስንከፍልም ዝም ብሎ አይደለም ክፍያውን የከፈል ነው። ኮሰረት እንደዚሁም እንዳልኩ የእህል ዘሮች አተርክክ ምናምን በሚባሉ እንደዚህ በእህል ዘሮች እሱን ሸጥቼላችኋለሁ የሚል ማስረጃ ይዛ ነው ብር ያስገባንላትና ለቤታችን ያስገባችሁበት የባንክ አካውንት የተለያየ አንዴ እናት ዝም በይ እስኪ አንዴ ለእሷ ያስገባህላት የተለያዩ ባንኮች አሉ። ማስረጃ ያላችሁ እጃችሁ ላይ 11 ሰዎች ስሊፑም አለ ኡስማን ስሊፑ ያስገባንበት በማስረጃ ነው ወላሂ አይደለም እናቴ ያቺን አከብርሻለሁ ውረጂ። ጋይስ እኛ የምንሄደው አንድ ሰው ክስ ይዞ ሲመጣ እኛ ጋር በማስረጃ ነው የሚሄደው። በእያንዳንዱ ማስረጃ ደረሰኛለሁ ወንድማችን 11 ከሳሾች እንደግዲ ከ11 ከሳሾች አንድ ከሳሽ ትክክል ላይ ሰራችሁ የሚል የለም። ሌላ ተበዳይም ሊመጣ ይችላል። ሼር ኮፒ ሊንክ ታፕታፕ እያደረጋችሁ ዛሬ በመልካምነትና በደግነት እየተሸፈኑ የሰው ገንዘብ መብላት አዲያም መልካም ነገሮችን ለሰዎች እየሰሩ በድብቅ ያልሆነና የህገወጥ አዘዋዋሪዎች በዱባይ ላይ ቁጭ ብለው ይሄን ድርጊት እንዴት ሊፈጽሙ ቻሉ? ሼር ኮፒ ሊንክ ታፕታፕ በማድረግ እየተባበራችሁን ዛሬ አሳዛኝ ድርጊት ተፈጸመ። የተፈጸመው አሳዛኝ ድርጊት